الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة آل عمران: وليمحص الله الذين آمنوا ويمحق الكافرين، الآية. فلنبدأ من هنا. أعوذ بالله من الشيطان الرجيم. وليمحص الله الذين آمنوا ويمحق الكافرين. أم حسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين. ولقد كنتم تمنون الموت من قبل أن تلقوه فقد رأيتموه وأنتم تنظرون. وما محمد إلا رسول قد خلت من قبله الرسل، أفإن مات أو قتل انقلبتم على أعقابكم، ومن ينقلب على عقبيه فلن يضر الله شيئا وسيجزي الله الشاكرين. وما كان لنفس أن تموت إلا بإذن الله كتابا مؤجلا. ومن يرد ثواب الدنيا نؤته منها ومن يرد ثواب الآخرة نؤته منها وسنجزي الشاكرين. وكأي من نبي قاتل معه ربيون كثير فما وهنوا لما أصابهم في سبيل الله وما ضعفوا وما استكانوا والله يحب الصابرين. وما كان قولهم إلا أن قالوا ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. فآتاهم الله ثواب الدنيا وحسن ثواب الآخرة والله يحب المحسنين. يا أيها الذين آمنوا إن تطيعوا الذين كفروا يردوكم على أعقابكم فتنقلبوا خاسرين. بل الله مولاكم وهو خير الناصرين. سنلقي في قلوب الذين كفروا الرعب بما أشركوا بالله ما لم ينزل به سلطانا ومأواهم النار وبئس مثوى الظالمين. ولقد صدقكم الله وعده إذ تحسونهم بإذنه حتى إذا فشلتم وتنازعتم في الأمر وعصيتم من بعد ما أراكم ما تحبون منكم من يريد الدنيا ومنكم من يريد الآخرة ثم صرفكم عنهم ليبتليكم ولقد عفا عنكم والله ذو فضل على المؤمنين.
وليمحص الله الذين آمنوا ويمحق الكافرين የኡሁድ ዘመቻ ያው በመነሳት ላይ ነው ያለው። ስለሱ ጉዳይ የተከሰቱትን ችግሮችና ያጋጠሙትን ክስተቶች በመገምገም ላይ ነው ያለው። ለወደፊት ከስተታቸው እንዲማሩና ድክመታቸውን እንዲያስተካክሉ ለማድረግ እና አላህ Subhanahu Wa Ta'ala በኡሁድ ዘመቻ ሙእሚኖች ባጋጠማቸው ችግር የተለያዩ ፈተናዎች ደርሰውባቸዋል። በበድር ተቃራኒ ማለት ነው። በድር ላይ ዚግባ የሚባል ዝግጅት ሳይደረግ በድንገት ትልቅ ድል አቀዳጅቷቸው እያለ በአመቱ በኡሁድ ግን የተሻለ ዝግጅት እያላቸው ቁጥራቸውም ከፍ ብሎ እያለ ውጤቱ ደግሞ ያልተጠበቀ ሆኖ በመምጣቱ ለምን እንዴት የሚል ጥያቄ ስላስነሳ እነዛን ጥያቄዎች መልስ በመስጠትና ስተቶችን በማረም ላይ በሰፊው ይዳስሰዋል። እና እየምሰስኩም ቀርሁም ፈቀድ መሰል ቀውመ ቀርሁም ሚስሉሁ ብሎ ነበር። በኡሁድ ላይ ብዙ ሰዎች ተሰውተውባቸዋል እና ሐምዛ ብኑ አብዱል ሙጠሊብ ሰይዱ ሹሃዳ ጨምሮ 7 ታዋቂ ጀግኖች ተሰውተዋል። የቆሰሉትም እንደዛው ነው። እና ይህ አይነት ውድቀትና ችግር እንዴት ሊመጣብን ቻለ የሚል ጥያቄ ስላነሱ እንደዚህ ማለት የለባችሁም። እንደገና እያይዘው ደግሞ እኛ ምንም ቢሆን የአላህ መልእክተኛ ተቀብለናል፣ ለሱ አላማ እየታገልንና መስዋዕት እየከፈልን ነው። ጥላቶቻችን ደግሞ ከሃዲዎች አጋሪዎች ናቸው። እንዴት በእኛ ላይ እነሱን የበላይነት ሰጣቸው የሚልም የብስጭት ነክ የሆነ አነጋገር ተናግረው ስለነበረ እነዛን ሁሉ ነገሮች ሊገመግማቸው ነው። እየምሰስኩም ቀርሁም ፈቀድ መሰል ቀውመ ቀርሁም ሚስሉሁ። እናንተ በዚህ ዘመቻ ላይ ቁስለት ቢያጋጥማችሁ ብዙ ሰው ቆስሎባቸው ነበርና ነብዩንም ጨምሮ እናንተ ብቻ አይደላችሁም እኮ ጉዳት የደረሰባችሁ ወገን ነዛኞቹም ጥላቶቻችሁ በበኩላቸው ተመሳሳይ ቁስለት ደርሶባቸዋል። መቼም ጦርነት ከገባ አንድ ሰው ሰርጋ አይደለም በጤና አይወጣም ማለት ነው። የሚገደለው ይገደላል፣ የሚቆስለው ይቆስላል። ስለዚህ ለምን ቆሰልን ብላችሁ መበሳጨት የለባችሁም። ቁስለት የጦርነት ውጤት ነውና በእናንተ ብቻ ሳይሆን በሌሎቹም ላይ ደርሷል። ባለፈውም አመት ጥላቶቻችሁ በብዛት ተጎድተዋል ከናንተ በበለጠ። አሁንም ቢሆን በተወሰነ ደረጃ ችግር ደርሶባቸዋልና ይሄ ጦቢዒ የሆነ ውጤት ነው፣ በዚህ መበሳጨት የለባችሁም አላቸው። እና ቀድ መሰል ቀውመ ማለት አዳአኩም ነው፣ ጥላቶቻችሁን እነሱም እንደዛው ተመሳሳይ ቁስለትና ችግር ደርሶባቸዋል። ወቲልከል አያሙ ኑዳዊሉሃ በይነ ናስ፣ እነዚህ የድል ቀናት ወይም ዕለታት በሰዎች መካከል የምን ቅብብሎች ናቸው። ጦርነት ሁልጊዜ ወደ አንደኛው በኩል ሊያጋድልና ሁልጊዜ አንዱ ተሸናፊ ሆኖ ሊኖር አይችልም ማለት ነው። በአንድ ወቅት አንዱ ይቀነዋል፣ በሌላው ጊዜ ደግሞ እድሉ ለሌላው ይዛወራል። ይሄ ሱነቱላህ ነው። ባለፈው አመት ለናንተ ጥሩ እድል ሰጥቷችሁ ስለነበረ አሁን ደግሞ ባሳያችሁት ድክመት ያ የተሰጠው ዲል ወደ ሌሎቹ አጋደለ። ይሄ ያለ ነገር ነውና ዱብዳ ይሁንባችሁ ይላቸዋል ለማጽናናት ማለት ነው። ወሊያዕለም አላሁ الذين آمنوا ويتخذ منكم شهداء፣ አላህ ደግሞ ይሄንን ውጤት በእናንተ ላይ ያመጣው ጠልቷችሁ አይምሰላችሁ። እንግዲህ አንድ ጉዳት ተደረሰበት የሰው ልጅ ሩጦ አላህ እንደተጣላው አድርጎ ነው የሚወስደው ማለት ነው። አንድ ጥቅም ካገኘ ደግሞ አላህ እንደወደደው አድርጎ ይተረጉማል። ይሄ ስህተት ነው። ዱንያ የፈተና አገር ናት። አላህ Subhanahu Wa Ta'ala ወዳጆቹንም ይፈትናል እንደ ጥላቶቹን እንደሚፈትን ማለት ነው። ስለዚህ ወሊያዕለም አላሁ الذين آمنوا ከናንተ ከልብ ያመኑትን ሰዎች በገቢር ሊያውቃቸው ፈልጎ ነው ይላል። እንግዲህ አማኝ ነኝ ሲል በቃሉ የሚናገረውና በተግባር የሚያከናውነው በተስማማ ቁጥር
እምነቱ ይረጋገጣል። ግን አንዳንድ ጊዜ አማይነን እያሉ ውስጡን ጥሬ የሆኑ ሰዎች ይኖራሉ። እንደገና ትክክለኛ አማኞችም ይኖራሉ። ሁለቱም ተደበላልቀው ነው የሚኖሩት። ከበድ ያለ ፈተና በሚመጣ ጊዜ ግን ይለየዋል ማለት ነው። እውነተኛ አማኝ የሆነው በመጣው ቢመጣ አልበገርም ብሎ በዛው ይገፋል፣ አማኝነቱ በአደባባይ ይረጋገጣል። ሌላው ግን ከበድ ሲለው እንደገና መንሸራተት ያመጣል። የዛ ጊዜ አስመሳይነቱ ይጋለጣል። እና አማኞችን ከናንተ መካከል በዚህ ፈተና አበጥሬ ላወጣ ፈልጌ ነው ይላል ማለት ነው። ወየተኺዘ ሚንኩም ሹሃዳ እንደገና ደግሞ የተገደሉትም ስለጠላኋቸው አይደለም የተገደሉት። እነሱ እድሜያቸው አልቋል። ሰው እድሜው ካለቀ በማንኛውም ምክንያት መሞቱ አይቀርም። ስለዚህ ዝም ብለው ከሚሞቱ ወዳጆች በማዕረካ በጦር ሜዳ ሲወድቁ ትልቅ ደረጃ ያገኛሉና በዚህ መልክ መውሰድ አለብኝ ብዬ ነው እነሱን ወዳጆችን መርጬ ነው እንዳውም የወሰድኳቸው። ስለዚህ ይህን እድል ያገኙትንም ሰዎች አላህ እንደጠላቸው አርጋቸው አትውሰዱ፣ እንዳትሳሳቱ ይላል ማለት ነው። እና والله لا يحب الظالمين ጥላቶቻችሁ ደግሞ የበላይነት ስላሳዩ ለጊዜው እነሱን ወዶ እናንተን እንደጠላቸው አድርጋችሁም እንዳትወስዱ። ምን ጊዜም አላህ ዛሊሞች ካፊሮችን አይወድም። ካፊሮችን የፈለገው ቢሆን አይወዳቸውም። ግን ይሄንን ማለት በዱንያ ላይ ምንም እድል አይሰጣቸውም ማለት አይደለም። በዱንያ ላይ እድል ይሰጣቸዋል። ዱንያ የጥላትና የወዳጅ መለያ አገር አይደለችም። ትክክለኛ የጥላትና የወዳጅ መለያ ያችኛው አገር ናት። ስለዚህ እነሱን ደግሞ ይህን እድል ስለሰጣቸው የወደድኳቸው መስሏችሁ እንዳትሳሳቱ፣ እነሱን ጭራሽ አልወዳቸውም ይላል ማለት ነው። ወሊዩመሕሰ አላሁ الذين آمنوا እንደገና ደግሞ በዚህ ባልተጠበቀ ውጤት አማኞቹን አላህ ሊያጸዳቸውም ፈልጎ ነው ይላል። ማለት ምንድነው? ሰው ምንም ቢጠነቀቅ ወንጀል ስተት አያጣውም። ስለዚህ ታውን ቀደም የተለያዩ ወንጀሎች ካሉባቸው በአማኝ ወዳጆች ላይ በዚህ ፈተና ልኮላቸውና ላጸዳቸው ፈልጌ ነው። አንድ ሰው የተለያየ ወንጀል ያለበት ሰው ፈተና ሲያጋጥመው ሶብር ካደረገ ያ ፈተናው ቀደም ሲል የነበረውን ወንጀል ያጥብለታል ማለት ነው። ስለዚህ ለይህም ጥቅም አለው። እናንተ በጎጅ ጎኑ ብቻ አትረዱት ማለቱ ነው። ወሊም ወሊዩመሕሰ ማለት ከናንተ መካከል ሙናፊቅ የሆኑ አስመሳዮችና አታላዮች አሉ፣ ትክክለኞችም አሉ። እነዚህን ሁለት ቡድኖች በእንቅስቃሴና በተግባራቸው አንዱን ከሌላው እንዲለዩና ማንነታቸው እንዲታወቅ እንዲጣራ ብዬ ነው ይሄን ያደረኩት ይላል ማለት ነው። ወይም ሐቀል ካፊሪን እንደገና ደግሞ ከሃዲዎችን ሊያደቃቸው ፈልጎ ነው ይላል። ማለት ምንድነው? ከሃዲዎች ጊዜያዊ ዲል በሚያገኙ ጊዜ ይታለላሉ። እንግዲህ በቃ የኃይል ሚዛኑ ወደኛ መጥቷል፣ ካሁን በኋላ ማንም እኛን ሊያጠቃን አይችልም እና አላህም ወዶናል፣ አላህ ስለወደደን ይሄን እድል የሰጠን ብሎ ይዘናጋል፣ እግሩን ይዘረጋል ማለት ነው። ያኔ በተዘናጋ ባላሰበ መልኩ በሚቀጥለው ዙር አይመቱ ምት እንዲመታ ሲያዘጋጀውና ሲያዘናጋው መሆኑን ወቁ ይላል ማለት ነው። እና አላህ እንግዲህ Subhanahu Wa Ta'ala በሌላው ቦታ ወአሳ አን ተክረው ሻን ወኸሩን ለኩም ወአሳ አን ትሕቡ ሻን ወሸሩን ለኩም እንዳለው በጦርነት ላይ ሰዎች የተለያየ ውጤት ያያሉ። አንዳንድ ጊዜ ሙእሚኖች የጠበቁት ቀርቶ የፈሩት ይደርስባቸዋል። ካፊሮቹም ደግሞ የናፈቁት ተሳክቶላቸው የፈሩት ሳይደርስባቸው የሚቀርቡበት ሁኔታ አለ ማለት ነው። ይሄ ጊዜያዊ ሁኔታ ነው። እነዚህ ሁኔታዎች ደግሞ ዝም ብለው በዘፈቀድ አይደለም የሚሆኑት፣ ተጀርባቸው ሕክማ አለ፣ የአላህ ጥበብ አለበት ማለት ነው። እና ኸይር የመሰለውን በሸር ሸር የመሰለውን ወደ ኸይር ሊለውጠው ይችላልና ጊዜያዊ ጉዳት ደረሰብኝ ብለህ መበሳጨትና በጌታ ላይ ማኩረፍ የለብህም። ያን ካደረክ የዛ ጊዜ ትወድቃለህ ማለት ነው። ወይም ደግሞ ጊዜያዊ ጥቅም አገኘው ብለህ መንደላቀቅም የለብህም። ጥላቶችም ደግሞ የተወሰነ የበላይነት ካገኙ በቃ አላህ ከነሱ ጋር ወግኗል እኔን ጥሎኛል ብለህ ተስፋ መቁረጥ የለብህም። እነዚያም ደግሞ አንድ የተወሰነ ድል ስላገኙ ብቻ ሁሉ ጊዜ ድለኛ ነው ብለው መደንፋትም አይገባቸውም። ማን ያቃልን የማመጣውን ነገር ይላል ማለት ነው። እንግዲህ እነዚህን ነገሮች ግምት ውስጥ ያስገባ ታጋይ የመጣው ውጤት ቢመጣ አይበገረም ማለት ነው።
ምክንያቱም ሄዶ አላህ ወዳጆቹን አይከዳም ጥላቶቹን አይወድም የሚለውን ነገር ከጨበጥክ የሚመጡ ችግሮች ህክማ አላቸው ለግዚያዊ ጉዳት እንኳን ቢደርሱ እኔን ጌታዬ አይጠላኝም የሚል አቋም እስከያዝክ ድረስ ችግር የለውም ማለት ነው ፈተና መድረስ ደግሞ ያለ ነው ዱንያ ላይ ፈተና መድረክ ነው ራሱ ዱንያ ላይ ፈተና ከጠፋ ችግር ከጠፋ ነው የሚያስገርመው ዱንያ መሆኑ አቀር እንደ እና ችግር ካለ እሷ ጸባዋ ነው የሆነው ግን ነገ ደግሞ የተሻለ ሁኔታ ይመጣል እነማል ዑስሪ ይስራ እንዳለው ችግር ጋራ ደግሞ ደግ ዲልም ይመጣል በለህ በህንን ሐሳብ ሰንቀህ ከተንቀሳቀስክ ዝሮ በመጨረሻ ወልዓቂበቱ ሊልሙተቂን እንዳለው የመጨረሻ ዲል የአላህ ወዳጆች ይሆናል ማለት ነው በዱንያ እንኳን ሳይሆን ቢቀር በአኺራ መጨረሻው ሀገር ላይ አንተ በበላይነት ትወጣለህ ማለት ነው ይሄን አቋም እስከያዝክ ድረስ አም ሐሲብቱም መሰላችሁን ይላል አዞነንቱም እንደማለት ነው አንተ ድኹሉል ጀነት የምትገቡ መሰላችሁ አዩሃል ሙእሚኑን ይላል ወለማ ያዕለም ኢላሁ الذين جاهدوا منكم ከናንተ መካከል ከልባቸው ለዓላማቸው የታገሉትን ሰዎች በተግባር አላህ ለይቶ ካስመሳዎቹ ሳይለያቸው እንዲሁ ዝም ብላችሁ ተግበስበሳችሁና ተሸፋፍናችሁ ጀነት የምትገቡ መሰላችሁ ይላል እንዳውም ግልጹን እቅጩን ልንገራችሁ ማለቱ ነው ጀነት መግባት እኮ ማለት ቀላል ነገር አይደለም መስዋዕት ዋጋ ይጠይቃል ማለት ነው ስለዚህ አንተ ዝም ብለህ ተግበስብሰህ ምንም ነገር ሳትሰራ ፈተና ኬላ ሳታልፍ እንዲሁ በቀላሉ አልጋ ባልጋ ጀነት የምትገባ መሰለህ እንዴ ነው የሚለው እንዴ እኮ ነው የጀነት መንገድ ብዙ ጣውረድ ያለበት ማለት ነው ሁፈትል ጀነቱ ቢልመካሪህ ወናሩ ቢሸሃዋት እንዳሉት በሐዲስ ረሱል አለይሂ ሰላቱ ወሰለም ጀነት ብዙ መሰናክሎች እንቅፋቶች ውጣውረዶች አቀበቶች ብዙ ፈተናዎችን አልፈህ ነው ጀነት ልትደርስ የምትችለው ማለት ነው ያነዛን ነገሮች ካላለፍ ከበየው መንገዱ እየወደክ ትቀራለህ ማለት ነው ጀሃነም ደግሞ በጣም ምቹ የሆነ መንገድ ነው ያለው እንደውም ያቆልቁለት መንገድ ተንደርድረህ በቀላሉ የምትወርደው ነገር ነው ማለት ነው ምክንያቱም ሸሃዋት ነው ወደ ጀሃነም የሚወስዱ ነገሮች በሙሉ ስሜታዊ ነገሮች ስሜትክን የሚነኩ የምትጓጓላቸው ነገሮች ናቸው እነዛን ነገሮች የስሜት እንትን ስለሚያንደረድርህ በቀላሉ አቀበት ቁልቁለት የለውም ወዳውን ስሜትህን ለማድረግ ትንደረደራለህ ያን ጊዜ ሳታስበው ጀሃነም አዘቅት ትወርዳለህ ማለት ነው ስለዚህ ይሄንን ማወቅና መረዳት አለባችሁ ዝም ብላችሁ ተሸፋፍናችሁ ምንም አይነት ጣውረድና ችግር ሳያጋጥማችሁ ሰተት ብላችሁ ጀነት የምትገቡ መስሏችሁ ከሆነ ይሄ የማይሆን ነገር ነው ይላል ማለት ነው ወለማ ያዕለም ኢላሁ ለማ እዚህ بمعنى ለምናት ወለም ያዕለም ኢላህ እንደማለት ነው ለማ بمعنى الحين የሆነችው አይደለችም ማለት ነው ጃዚማ ናት እቺ ወለማ ያዕለም ኢላህ ወለም ያዕለም ኢላህ ማለት ነው والحال ان الله لم يعلم منكم كفاحا ማለት ነው ትግል ሳያይ ከናንተ የትግላችሁን ውጤት ሳያይ እንዲሁ ዝም ብላችሁ በተሸፋፍናችሁ በቀላሉ ጀነት የምትገቡ መሰላችሁ ይመስሏችሁ ከሆነ የሚሆን አይደለም ይላል ማለት ነው الذي ويعلم الله الذين جاهدوا منكم ከናንተ መካከል ለዓላማቸው ትጥቃቸውን አጥብቀው የታገሉትን ሰዎች በተግባር ለይቶና አንጥሮ ሳያወጣቸው እንዲሁ በስመ ሙስሊም ተግበስብሳችሁ የምትገቡ አይምሰላችሁ ይላል ወያዕለም الصابرين ፈተና ሲያጋጥማቸው ደግሞ ጥርሳቸውን ነክሰው በትግስት የሚወጡትን ቆራጦች ለይቶ ሳያወጣና ሳያውቃቸው እንዲሁ ዝም ብሎ ሁላችሁም ተግበስብሳችሁ በቀላሉ ጀነት የምትገቡ አይምሰላችሁ ይላል ማለት ነው ስለዚህ አላ ኢነ ሲልዓተ አላህ ጋሊያ ያሉት ለዚህ ነው ረሱል አለይሂ ሰላቱ ወሰለም ጀነት አላህ Subhanahu Wa Ta'ala ምርጥ የሆነች ትልቅ ጸጋና ውድ ሸቀጥ ናት ስለዚህ እቺ ውድ ሸቀጥ በትንሽ ዋጋ አትገዛም ማለት ነው እና ጀነት ለመግባት የፈለገ ሰው ጠንከር ብሎ የሚጠየቀውን ሁሉ መስዋዕት መክፈል አለበት በመሃል ወገብ ደከምኩኝ የምትል ከሆነ ትወድቃለህ ማለት ነው ፈለገ ይሁን ጀነት ነውና ማገኘው ጀነትን ደግሞ ለማግኘት ወደ ኋላ የምለው ዋጋ የለም በገንዘብ የሚምጣ በእውቀት የሚምጣ በሀብት የሚምጣ በቤተሰብ የሚምጣ ተዛም የመጨረሻ ህይወቴንም ከፈለገ እሰጣለሁኝ የምልበት ደረጃ ሲደርስ የዛ ጊዜ ጀነት ለመግባት ዝግጁ ትሆናለህ ማለት ነው
አለበለዚያ የተወሰነ ነገር ሞከር አድርገህ ለተሳትፎ ያህል በቃ ጀነት ገባለሁ ብትል ራስክን ማታለል ነው። ምክንያቱም አላህ ጀነትን ትልቅ ዋጋ እንድትከፍሉ ይፈልጋል። ያውም ቢራህመቲ ወፈድሊሂ ነው እንጂ ቀርሞ የሰው ልጅ በዱንያ ላይ ያለን ነገር ሁሉ ቢከፍል እንኳን ጀነትን ሊገዛ አይችልም። አንተ ትልቅ ነው የምትለው ተሙከራ አያልፍም ማለት ነው። ትልቅ ምጽዋት ከፈልኩ የምትለው በበላይን የሚከፈል ገንዘብ ብትከፍል እድሜ ልክህም በሙሉ ለዲን ብትባትል ወይም ደግሞ የተለያዩ ምጽዋት ቢከፍል ሀታ ህይወትክን እንኳን ብትሰጥ ጀነትን ለመግዛት የሚችል ዋጋ አይደለም ይሄ። ምክንያቱም ጀነት ማላ አይኑን ረአት ወላ እذኑን ሰሚዓት ወላ ኸጠረ አላ ቀልቢ በሸር ነው። እንደገና ኻሊዲነ ፊሃ ዘላለም ነው። አንዳሁኑ 70 አመት 60 አመት የሚባል ነገር የለም። በላይነ ሲኒን አበደል አቢዲን ትኖራለህ ማለት ነው በዛ ጸጋ ውስጥ። ያንን እድል ማግኘት ትንሽ ዋጋ አይደለም የሚፈልገው ማለት ነው። ግን ሰው የሌለውን አይጠይቅም አላህ Subhanahu Wa Ta'ala። ዱንያ ራሷ በጥቅሉ ጀናሃ በዑዷ ናት። የከየትኒ ክንፍ ያህል ነው እንትን ዋጋ ቢስ ናት። እሷን እንኳን በሙሉ ቢከፈል ጀነትን ትገዛለች አይባልም ማለት ነው። ግን ሰዎች በአቅማቸው የሚችሉትን ካደረጉ አላህ Subhanahu Wa Ta'ala ከዛ በኋላ በፈድሉ ያሟላላቸዋል ማለት ነው። ምንም ነገር ሳላረግ እጀን አጣምሬ ዝም ብዬ ገባለሁ ታልክ ግን ይሄ መቀለር ነው ማለት ነው። ውዱን ዕቃ መጃነን አምጡ እንደማለት ነው የሚሆነው። ስለዚህ ይሄንን ወቁና የሚፈጠበቅባቸውን ነገር በብቃት ለመወጣት ሞክሩ በላቸው ይላል። ወያዕለም الصابرين እና የተለያዩ ፈተናዎች ይመጣሉ። አቀን የከባድና አዳጋች የሆኑ ነገሮች ሲከሰቱ እነዛን ነገሮች ሁሉ በትግስት ጥርሱን ነክሶ ከላውን ለማለፍ የሚችል ጎበዝ ነው ጀነትን በቀላሉ ሊያገኝ የሚችለው። ከዛ በታች ከሆነ ግን በየመንገዱ እየተንጠባጠብክ ትቀራለህ ማለት ነው። ወለቀድ ኩንቱም ተመነውን الموت من قبل ان تلقوه ይላል። ደሞ ታውን ቀደም አይደርስም መስሏችሁ ይሄንን ሞት ሳታገኙት በስተፊት በጉጉት ተጠብቁትና ተመኙትም ነበር ይላል። ማለት በበድር ለታ ነብዩ አለይሂ ሰላቱ ወሰለም በድንገት ነው ያ ጦርነቱን ያወጁት። ብዙ ሷሃባ አልሰማም እና በአካባቢ የተገኙትን በችኳሎ እንደዚህ አይነት ነገር ተከስቷልና ተከተሉኝ ብለው እንዲያው 313 የሚሆኑ ግለሰቦችን አስከትለው ነው የወጡት። ሌላው ግን በየስራው በየስምሪቱ ነጋዴውን በንግዱ ገበሬውን በግብርናው እንደሄደ አልሰሙም። ኋላ ዘመቻ ሄደዋል ተባለ። ወዳው ደግሞ በአስቸኳይ ውጤቱም ያማረ ሆነ። ያ አስገራሚና በጣም አስደናቂ የሆነ ውጤት ይዘው ሲመጡ አብዛኛው ተቆጨማን ነው። ይሄ ነገር ቢሰማ ኑሮ እኔም ብሳተፍ ኑሮ እያሉ ተናደዱ። ከዛ በኋላ በሁለተኛ ዙር አላህ እድል ከገጠመኝ እኔ በምንም አይነት አልቀርም እዛ ትልቅ ጀብዱ ሰራለሁ እያሉ ሲደነፉ የቆዩ ነበሩ ማለት ነው። አሁን ግን ነገሩ ከበድ ብሎ ሲመጣ ያ ሲደነፋ የነበረው ሁሉ መንሸራተት ጀመረ ማለት ነው። አይነጋም መስሏት ምኑ እንደሚባለው ማለት ነው። የዛ ጊዜ ምን አዲስ ነገር ተከሰታል? አላህ ትናንትና የበድር ዘመቻ አመለጠን ብላችሁ በቀጣው እናንተ ሚና ለማሳየት ስትደነፉ የነበራችሁ ሰዎች ነበረ። ያ የናፈቃችሁት ነገር ሲመጣ ልክ እንዳላችሁት መሳተፍ ነበር እንጂ የተመንኛችሁን ነገር ሲመጣ እንደገና መሸሽና መፍራቱን ምን አመጣው በማለት ሙናቀሻ አረጋቸዋል ማለት ነው። ወቅቱ ስላለቀ ቀጣውን በሚከተለው እንመለስበታለን። ወሰለላሁ ዐለ ነብይ